ዛሬ ዋሽቷል ጌታ። ለምሴ አቤል የት ነው ያለኸው? የት አለ? አቤል 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 አቡና አቤል አቡና። ሰላም ተወዳጆች፣ ይህ የአቡና አዲሱ አካውንት ነው። እስቲ ከዚህ በፊቱ ሪፖርት ተደርጎ ተዘግቶበታል። ስለዚህ መንፈሳዊ መልእክቶች የት አለ? ላኩልኝ። ብሎክ አድርጎኛል ማለት ነው። ላኩልኝ ላኩልኝ። ላኩልኝ ቤተሰብ የኔዎቹ ተባረኩ። አይ ወንድሜ ላምባዲና አንተ ትለያለህ፣ አንተ ትለያለህ። አቤል አቡና ወንድሜ ላምባ ይኸው 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 የራሱ የአቤል ፔጅ ነው። አቤል አቡና ይኸው 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 ወይኔ ለጥቂት ኦርቶዶክስ ልሆን ነበር። የኔ ኢየሱስ አይዋሽም። የኔ ጌታ አይዋሽም። አየህ፣ የኔ ኢየሱስ አይዋሽም። የኔ ኢየሱስ ታማኝ ነው። ያመንኩት አምላኬ ታማኝ ነው። እኔ ታማኝ አይደለሁ። የኔ ኢየሱስ ግን ታማኝ እንደሆነ አውቃለሁ። የኔ ጌታ ታማኝ እንደሆነ ስምንት ወር ሙሉ በጌታ ሆኜ ሳመሰግነው መዝሙር ስከፍት እያንዳንዱ ነገር ሳረግ ማንም ያልመጣ እጽዋ አንድ ቀን ብስል ሮጠው መጡ። ይሄ ነው አየህ፣ የወንጌል ተቆርቋሪ ይመስላሉ። የወንጌል ተቆርቋሪ የወንጌል ምን ይመስላሉ? ሮጠው ግን መጨረሻቸው አቤል አቡና ወንጌላዊ እንዳልሆንክ በዚህ ነው የማውቀው። ወንጌል አልገባህም። ወንጌል አታውቅም። እኔ ገና እየተማርኩ ነው። ገና እየተማርኩ ምን ሆነ? ጌታ ይመስገን። ይኸው ገና ወንጌል እንደነገርኩ ነው። ከተበሳጨ አንተ ከኦርቶዶክስ አልተለየም። ወንጌል በአናቱ ይተከል ሲባል ከተበሳጨ አንተ ወንጌላዊ አይደለም፣ በክርስቶስ አይደለም እንዴ። ታዲያ ኦርቶዶክስ ስዕል አድኖ ተነካብኝ ብላ ለምን ትጮዋለች? ታዲያ ለምን ይጮዋል? የኦርቶዶክስ ልጆች ስሜታዊ ለምን ይሆናል? አንተ ስሜታዊ ከሆንክ እነሱ ሙስሊም ነብዩ መሐመድን ስትናገር ስሜታዊ ከሆነ ወንጌል በአናቱ ይተከል ሲባል ወንጌላዊ ስሜታዊ ከሆንክ አንድ ነው። ምን ለየ? ምን ተለየ? what's your difference? ስለዚህ እንደዚህ አይነት ምን ባዶ የሆናችሁ ሰዎች ናቸው። ስሜታዊ የሆናችሁ ናቸው። አንድ ናችሁ። ልዩነት የላችሁ። ምንም ልዩነት የላችሁ። ወንጌል በአናቱ ቢሄድ በአናቱ ቢተከል አለ የሆነ ሰው ገስዋል። አይ ምን ተፈጥሮ ነው ወንድሜ? ወንጌል ላስተምር ወንጌል ላስረዳ ነው ይባላል አይደላችሁ? አጭበርባሪ በወንጌል ስም ታጭበረብራላችሁ እንጂ ወንጌልን አታውቁት። ሌባ ናችሁ። ሌባ በወንጌል ስም ሸቃጮች ናቸው። ንግግሩ ስህተት ነው። አብሶሉትሊ ስህተት ነው። ስህተት ነው ንግግሩ። ኦፍ ኮርስ እኔ ለኦርቶዶክስ ሲሆን ለምን ስህተት ነው አትልም? የኦርቶዶክስ የሚያምንበትን ስዕል አንተ ወንጌል ነው የምታምነው። ኦርቶዶክስ ስለ አድኖ ብላ የሚያምነውን ስትቀድ እኛ ስንደነፋ ለምንድን ነው ያለው? ሙስሊም የሚያምነውን ነብዩ መሐመድን ስትለካ ሲያመው ለምንድን ነው ያልተሰማው? አየፔን ማለት እንደዛ ነው። ዩር ኤግዛክትሊ አንተም አንድ አይነት ነው። ወንጌል በአናቱ
ይተከል ሲባል የምታብድ ከሆነ አንተም ሌባ አጭበርባሪ ነህ። እኩል ነው ስሜቱ፣ እኩል። ስሜቱን አስተውሉ፣ ስሜቱን እወቁ። ሌላ ጋ ሄደጓ የምትለው ወንጌል አልሰማም ለሚል አትበል። እንደዚህ አይነት ችግር ያለባችሁ ይሄ ነው። ነገርኩ እኮ አሁን አየህ፣ አቤል እርግጠኛ ነበር እንደሚሰራ። አቤል አቡና እርግጠኛ ነበር እኮ እንደሚሰራ። ለምን? እሱ የወንጌልን ስህተት ፈላጊ ነው። ክርስቶስን ሰባኪ አይደለም። የወንጌልን ስህተት ፈላጊ ሰዎች ነው የሚፈልገው። በማን እንዲጨበጭብለት? ኦርቶዶክስ እንዲያጨበጭብለት፣ የኦርቶዶክስ ወንድሞች እንዲያጨበጭቡለት። ላጥ ብለችን ቪዲዮ ይዘናታል። ጠብሱናል። ለምን ስለ ክርስቶስ ስሰብክ ለምን አልፖሰትከኝም? አቡና አቤል አንተ የውቃቢ ጀበና ይመሰልክ። አየሁት። አንተ የውቃቢ ጀበና ስለ ክርስቶስ ስሰብክ ለምንድን ነው ያልፖሰትከኝ? አንድም ቀን ለምንድን ነው ያልፖሰትከኝ? ሌሎቹ ፖስተውኛል። መልካም ነገር ስናገር፣ የጌታን ነገር ስናገር ፖስተውኛል። ብዙ ጴንጤዎች ስዘምር ፖስተውኛል። አንተ ስህተቴን እየፈለግክ ነው። የውቃቢ ጀበና ስለሆንክ አጭበርባሪ፣ በጴንጤ ስም ጴንጤን በማሸማቀቅ ልትኖር። ማንም ጴንጤ አኖረኝ? ጴንጤ ያኖረኛል እንዴ? ጌታ ኢየሱስ ክርስቶስ እንጂ ጴንጤ አኖረኝ። ስለዚህ አሁንም ነው የምነግርህ፣ እኔ አሁንም እናገራለሁ። ወጥተው ስህተት ለመፈለግ የሚሮጥ ወንጌል አለ። እኔ እኮ አልሰረኩም። እኔ እኮ ዘይትና ቅባት እየሸጥኩ አላታለልኩም። ቃላት ነው የተሳሳትኩት። ቃላት ነው ተሳስቻለሁ። የስ ተሳስቻለሁ። ለአንተ ልሳ አላልገባም። በአናት ተጠቀም ልሳ አልገባም። ለአንተ ለምድረ ቆረማጭ እሳ የምገባው ለጌታ ለኢየሱስ ክርስቶስ ነው። እሱን ያስቀየምኩት። እሱ በእኔ ያዘ። እሱ ሁሌ እንደተደሰተ ነው። እኔ መጣው ሄደው ለእኔ መዳን እንጂ ለክርስቶስ አንዳችም የሚጨምር ነገር የለም ይላል። ዓለም ሁላ በሰሜን ባይጠራ ድንጋይ አፋውቅቶ ያመልከኛል፣ ያመሰግነኛል ነው የሚለው መጽሐፍ ቅዱስ። ወንጌል እናንተ ገና አልገባችሁ። እናንተ ነው ያልገባችሁ። ሆን ማኛ አይደለም። ድንጋይ አውጥቶ የእኔ ዳንኩበት እኔ ልድንበት እንጂ ለኢየሱስ ክርስቶስ ምንም የሚጠቅመው ነገር የለም። ምክንያቱም ኃያል ነው፣ ኃያል ነው፣ ሁሉ የሞላለት፣ ሁሉ ያለው አልፋና ኦሜጋ፣ መጀመሪያም መጨረሻ የሌለው አቻ የሌለው